ግባናው ጦ ምድረው ይያላ እንደዚህ ብዬ ቪዲዮ መስራት ነው ናፈቀኝ ማታ እስቲ እንደኔ ናፈቀው ሰው ካለ እስቲ አለው ይበለኝ ዛሬ ምሽት 12:30 ክለባችን አርሰናል ታላቅ ተጋድሎ አለበት ከማንቸስተር ሲቲ ጋር ውጤት ገምቱ አይደለም ዛሬ ግማሽ ለዜሮም ካለ ይመቸናል 3 ነጥብ ነው ማለት 3 ነጥብ ነው 1-0 2-0 ምናምን ግማሽ ለዜሮ ካለ ይመቸናል ለማንኛውም በደንብ ኮፒ ሊንክ እና ሼር አድርጉት የጨዋታ ቀን ነው የድል ቀን ነው አንሰማም ይላል ፈላውን ጥጋስ ይዘናት ሻምፒዮን የምንሆንበት ቀን ይመስለኛል ፋሚሊ ይመስለኛል ይመቻችሁ መልካም ቀን የሳምንቱ እጅግ ተጠባቂና አጓጊው ጨዋታ ማንቸስተር ሲቲ ከአርሰናል በኢታድ ስቴዲየም የዋንጫውን ጉዞ የሚወሰንበት የሚመስለው ጨዋታ እንግዲህ ኢታድ ላይ አመሻሽ 12 ሰዓት ተኩል ሲል ማንቸስተር ሲቲ ከአርሰናል እንግዲህ ጨዋታቸውን ያደርጋሉ ማለት ነው ተፋጠጥ ነው እንግዲህ ይሄንን ጨዋታ ማን እስቲ የሚያሸንፍ ይመስላችኋል ይሄንን ጨዋታ እስቲ በኮሜንት ግምታችሁን አሳውቁኝ ይመቻችሁ መልካም እድል ለሁለታችሁ የኢራኑ ጦርነት ረገብ ሲል በእንግሊዝ ምድር በማንቸስተር ከተማ ሌላ ጦርነት ተቀስቅሷል ማንቸስተር ሲቲ ከአርሰናል ፔፕ ጋርዲዮላ ከሚካኤል አርቴታ የሞት ሽረት ለዋንጫ የሚደረግ የመጨረሻ ዙር ሩጫ የአንገት ለአንገት ትንቅንቅ ምሽት 12:30 አይኖች ሁሉ ኢትሃድ ስቴዲየም ላይ ያለ አንዳች መርገብገብ ያፈጣሉ ውጤቱ ምን ይሆን እናንተስ ከማን ወገን ናችሁ ከማንቸስተር ከተማ ወይስ ከለንደን ግምታችሁን አስቀምጡልኝ መልካም ጊዜ የቋጠሮ ቀን ትናንት ለጎረቤቱ አስቋጠር ነበር ዛሬ ለጎረቤታችን ቋጥረን ዋንጫውን ለማንቸስተር ሲቲ እናስረክባለን ማለት ነው የዋንጫ ጨዋታ ዛሬ ማንቸስተር ሲቲ ቅጥቅጥ አድርጎ አርሰናልን አሸንፎ በጆሮ ሂዶ ዋንጫው የኔ ነው ይሏል ሹክ አመቱን ሙሉ በየሳምንቱ ስንለፈልፍ የነበረው የአርሰናልን ድክመት ስናወራ የነበረው ስንሰደብለት የነበረው ጉዳይ ዛሬ ነው ፍሬም ያፈራው ማንቸስተር ሲቲ ይህን ጨዋታ ተሸነፍክ ማለት ሰጠው ማለት አይገባም ሙሉ ዋንጫው ከዛ በኋላ አርሰናል ጥሎ 2-3 ጨዋታዎችን አንተ ብትበለው ልክ እንደ አርሰናል የማይገባ ቡድን ማለት አሸነፋለን የዋንጫ ቡድን ነኝ የሚለውን ቡድን አሸነፈው ዋንጫውን መውሰድ ያለ ዛሬን ጨዋታ አሸነፍክ ማለት እኩሉን ማለት ነው ቀሪ ጨዋታ አንስታሸነፍ እኩሉን ደግሞ አርሰናል ዋንጫ ይነጥቃል ማለት ዘበት ስለዚህ በደንብ ይቋጠር የዓመቱ ታላቅ ፊልሚያ ማንቸስተር ሲቲ ከአርሰናል የእንግሊዝ ፕሪሚየር ሊግ የዋንጫ ጉዞ እጣ ፋንታ የሚወሰንበት ሰዓት ላይ ደርሰናል በኢታድ ስቴዲየም የሚደረገው ይህ ጨዋታ መላው ዓለም በአንድ እግሩ እንዲቆም ያደርጋል ዛሬ ቀን እሁድ ሚያዝያ 11 ቀን 2018 ዓ.ም ከምሽቱ 12:30 በኢታድ ስቴዲየም ይፋለማሉ ማንቸስተር ሲቲ በሜዳው እንግዲህ የማይበገሩ የፔፕ ጋርዲዮላ ስብስብ የዋንጫ ተፎካካሪነቱን ለማረጋገጥ ወደ ሜዳ ይገባል ምንም እንኳን በመከላከል መስመር ላይ የጆን ስቶንስ እና የሩቢያን ዲያስ መሰለፍ አጠራጣሪ ቢሆንም በኢታድ ያላቸው የበላይነት ለተጋጣሚ ከባድ ነው ተብሏል ሊጉን በበላይነት እየመሩ የሚገኙትም አርሰናሎች ደግሞ ታሪክ ለመስራት ቆርጠው ተነስተዋል መድፈኞቹ በጉዳት ምክንያት እንደ ኦዲጋርድ ሳካና ቲምበር ያሉ ቁልፍ ተጫዋቾቻቸውን ላያሰልፉ ይችላሉ የሚልም ስጋት ቢኖርም ሚካኤል አርቴታ ለዚህ ጨዋታም ልዩ ዝግጅት እንዳለውም ይጠበቃል ሁለቱም ቡድኖች ጥንቃቄ በተሞላበት መንገድ ይጫወታሉ ተብሎም ይገመታል ጨዋታውም በጠባብ ውጤት ለምሳሌ 1-0 ወይም 0-0 በሆነ አቻ ውጤት ሊጠናቀቅ እንደሚችልም ባለሙያዎች ይገምታሉ ይህን ወሳኝ ጨዋታ ማን ያሸንፋል ማንቸስተር ሲቲ ወይስ አርሰናል ሐሳባችሁን እንግዲህ ኮሜንት ላይ እየገለጻችሁልኝ ለቻናሉ አዲስ ከሆናችሁ ፎሎ ላይክ ሪፖስት አድርጉ ዘንድ ከወዲሁ እጠይቃለሁ እሺ ከነገው ጌም በፊት በጣም ፉከራ በስቷል ግን ፉከራ የሚመስል ዲስሪስፔክት እና ንቀት ክለባችን ላይ የተደረገ ነው ይሄንን እዚህ ጋር ያይዝላችኋለሁ ሼር ኮፒ ሊንክ ሪፖስት በደንብ አድርጉ ይሄን ቪዲዮ አይተን እንምጣ ነገ ማለት እሺ እንግዲህ ይሄ ቪዲዮ በፉከራ ስም የኛን ክለብ ዲስሪስፔክት ማድረግ ነው ብዬ ነው እኔ ማስበው ማለት ነው ሌላ ሰው የኛ ክለብ ደጋፊ እንኳን ቢያረግ አልቀበልም ለማንኛውም ይሄንን ብሩኬክሶና ጎስት ነው እንዲያረጉት ጎስት እንዴት እንደዚህ አይነት ነገር እሺ ብሎ እንደሰራ አላቅም እንዴት ቪዲዮ ላይ እንደገባበትም አላቅም ይሄን ቪዲዮ ከቻላችሁ አጥፉት ከቻላችሁ ይቅርታ ጠይቁት ግን እኔ እንደዚህ ነገር አልቀበልም እንግዲህ መብታችሁ ነው ሌላም ጊዜ እንደዚህ አይነት ነገር ሌላ ውስጥ ያስገባል እናንተ እንዲህ ስታረጉ ሌላው ደግሞ ይመጣና ሌላ ነገር ያደርጋል ይሄ ነገር የተያዘ የተጋጋለ ይዳል ብዬ ነው ማስበው ባይዘ አንድ ነገር ልንገራችሁ ኢቲያድ ላይ ስገባ መግቢያው ላይ የሲቲ አርማ መሬት ላይ አለ መሬት ላይ ማለት ነው ምን አይነት ተጫዋቾች እየዘለሉት እንኳን እንደሚገቡ አቃለውና
በተአምር እንደዚህ አይነት ነገር እኛ አንቀበልም። እኔ በተለይ አልቀበልም፣ አይቼ ማለፍ አልችልም። ለዛ ነው ፉከራው ይደርሳል። የፈለግከውን ብለህ ፎክር። ዞሮ ዞሮ እኛ ማንፎክረው ውጤቱን ስለምናውቀው ነው። እናንተ የምትፎክሩት ከጨዋታው በኋላ ስለምታለቅሱ ነው። በጣም እኔ እንግዲህ ደብሮኛል። በጣም ነው የሚያሳዝነው። ሌሎቻችሁም እንደምትሉ አላውቅም። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ፉከራ ግን አታብዙ። ለማንኛውም ፉከራ አታብዙ። ምክንያቱም ከጨዋታው በኋላ ለማልቀስ በጣም ሰዓት ይኖራቸዋል ብዬ ነው የማስበው። ከሞሲቲ ዘንስ አያሳስበንም። ይሄ ኢታር ላይ ሄደን ቀጥታ ለማሸነፍ ነው የምንጫወተው። ምን ማድረግ እንዳለብንም ጠንቅቀን እናውቃለን ሲል ሚኬል አርቴታ የተለያዩ ጉዳቶችን ጨምሮ እሁድ ከማንቸስተር ሲቲ ጋር ለሚደረገው የፕሪሚየር ሊግ ጨዋታ ፕሬስ ኮንፈረንስ አድርጎ ጨርሷል። እኔ ባጭሩ አደርሳችኋለሁ። ከዛ በተጨማሪ በርካታ ሰዎች እንግዲህ የእሁዱ ጨዋታ ኢቨንት የለም እያላችሁ እየጠየቃችሁ ነው። እኔና ጎስት እንደተለመደው አዶት ኢንተርቴንመንት ብስራተ ገብርኤል በሚገርም በተለያዩ ዝግጅቶች አዘጋጅተላችኋል። ከ11 ሰዓት ጀምሮ አዶት ክፍት ይሆናል። ስለ ዴክላን ራይስ አዲስ የካፒቴንነት ሚና ሚኬል አርቴታ ተጠይቆ ይህን ብሎናል። ለክለቡ እስካሁን ካደረገው ነገር አንጻር ይህ ተጫዋች አምበል መሆን ይገባዋል ሲል ተናግሯል። ወደ ጉዳት ዜናዎች ስመጣ እንግዲህ ቲምበርና ካላፊዮሪን በተመለከተ ሚኬል አርቴታ ለእሁዱ ጨዋታ እንዲደርሱ ግፊት እያደረግን ነው ሲል እንግዲህ ተናግሯል። ለሁለቱም ተጫዋቾች እሁድ የመድረሳቸው ነገር አሁንም አጠራጣሪ ነው። የሚፈጠረው ነገር እናያለን ነው እንግዲህ የተለመደው አይነት መልስ ነው የሰጠው። በሌላ የጉዳት ዜና እንግዲህ ኦዴጋርድና ሳካን በተመለከተ ቡካዮ ሳካ ሙሉ ለሙሉ ከጨዋታው ውጪ እንደሆነ እንግዲህ ሚኬል አርቴታ ተናግሯል። ቡካዮ ሳካ ስትራግል እያደረገ ነው አሁንም፣ ነገር ግን አንዳንድ እንቅስቃሴዎችን ማድረግ ጀምሯል ሲል ተናግሯል። ማርቲን ኦዴጋርድን ደግሞ ልክ እንደ ካላፊዮሪና ጁሪየን ቲምበር እሱም ላይ ለጨዋታው ብቁ እንዲሆን ተጽዕኖ እያደረግን ነው ሲል እንግዲህ ተናግሯል። ሌላ መልካም የሚባለው እንግዲህ የጉዳት ዜና ቡካዮ ሳካን ስናጣ ኖኒ ማዱዌኬ እሁድ ለሚደረገው ጨዋታ ሚኬል አርቴታ ትልቅ የመድረስ እድል አለው ሲል እንግዲህ ተናግሯል። ትልቅ የመድረስ እድል አለው ማለት በሚኬል አርቴታ ቋንቋ ተጫዋቹ ይደርሳል ማለት ነው። ሚኬል አርቴታ እንግዲህ ባለፈው ራያን ቸርኪ ኳሱን ሲያንጠባጠብበት በነበረበት ሞመንት ላይ ጥያቄ ተጠይቆ ነበር። ሚኬል አርቴታም ተጫዋቹ የፈለገውን ነገር ማድረግ ይችላል፣ እሱን መብት መጋፋት አንችልም፣ ራሱን ማሳየት ፈልጎ ሊሆን ይችላል፣ ነገር ግን የተጫዋቹን የግል መብት መጋፋት አንችልም ሲል እንግዲህ ተናግሯል። በስተመጨረሻም እንግዲህ ሚኬል አርቴታ ይህንን መልእክት አስተላልፏል። እሁድ ወደ ሜዳ የምንገባው እሁድ ብቻ አይደለም፣ ከእሁድም በኋላ ወደ ሜዳ የምንገባው ሁሉንም ጨዋታዎች ለማሸነፍ ነው። ለአንዲት ሰከንድም ቢሆን እንኳን ለአቻ ለመውጣት ልንጫወት አንችልም በማለት እንግዲህ ተናግሯል። ገብተናል የሊጋችን አሸብር ማንቸስተር ሲቲ ጋር ተከስተናል። እንግዲህ መተንላል፣ ደህና አድርገን ልናስግታችሁ ነው ማለት ነው። እንግዲህ የሚኬል አርቴታ ሐሳብ እዚህ ድረስ ማድረስ ነው። ከዚህ በኋላ ማሻገር ምንም አይነት አቅም እንደሌለው አስረግጣችሁ ምታውቁ ይሆናል። እናንተም ከዚህ በላይ መሻገር እንደማትችሉ አሳምራችሁ ታውቁታላችሁ። ስለዚህ ከዚህ በኋላ ማለት ነው ደህና አድርገን እንቆላችኋለን። ሮብ በርንሌን አሸንፈን የሊጉ መሪነት እንረከባችኋለን ማለት ነው። ይህንን አሳምረህ ታውቋለህ። እርግጠኛ ሆኜ እነግርሃለሁ። ማንቸስተር ሲቲ አይደለም የሚሸነፍ አቻ የሚወጣ አይመስለኝም። እርግጠኛ ሆኜ እነግራቸዋለሁ። ማንቸስተር ሲቲ ከ2 ጎል በላይ አስቆጥሮ ጨዋታውን አሸንፎ ይወጣል ነው የምልህ። ደህና አድርጋችሁ ተርበደበዳላችሁ። እንግዲህ ድንጋጤው አሁን ይዟችኋል፣ እናንተ ጋር ነው ያለው። ስለዚህ ከዚህ በኋላ ምንም የምትፈጥሩት ነገር እንደሌለ አስረግጬ ነው የምነግርህ። ማንቸስተር ሲቲ ሮብለት ሊጉን ይመራል። አስረግጬ እነግርሃለሁ፣ በርንሌን ሲያሸንፍ ማለት ነው። ለማንኛውም ለጀሞ እንዲደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ማንቸስተር ሲቲ ከአርሰናል ታይትል ዲሳይደር ጌም። አርሰናል የጣለውን ዋንጫ እንግዲህ መልሶ ለማግኘት ይፋለጣል ነገር። ሲቲ ደግሞ አሸንፎ የነጥብ ልዩነቱን ወደ 3 የሚያጠብበት ጨዋታ ይሆናል። የዋንጫ ጨዋታ ነው፣ የሚገርም ጨዋታ። ይህንን ጨዋታ ያሸነፈ ቡድን ወደ ዋንጫው የሚጠጋበት ነው። ሲቲ ካሸነፈ በ3 ነጥብ ይሆናል፣ አርሰናል ካሸነፈ በ9 ይሆናል። ኢዘር ዌይ ሁለቱም ወደ ዋንጫው ይጠጋሉ። እንደኔ ከጠየቃችሁን ግን ማንቸስተር ሲቲ ይህንን ጨዋታ አሸንፎ ይወጣል። እኔ በፔፕ ጋርዲዮላ ሙሉ እምነት አለኝ። እዚህ ደርሶ ፔፕ ጋርዲዮላ አይመለስም። አንዴ ብልጭትዋን፣ አንዴ ብርሃኑን አሳያችሁት፣ ዋንጫውን ወጣ አድርጋችሁ አሳያችሁት፣ አይመለስም ፔፕ ጋርዲዮላ ከዚህ በኋላ። ማንቸስተር ሲቲ ይህንን ጨዋታ አሸንፎ ይወጣል ብዬ አስባለሁ። አርሰናሎች በራሳችሁ እጅን የጣላችሁት ይህን ዋንጫ እኔ ነግሬያችኋለሁ ደጋግሜ ሙሉ አመት። የዋንጫ ቡድን አትመስሉም። ከወልቭስ፣ ከቦርንሞት፣ ከኖቲንግሃም ፎረስት ከምናምን ጋር እያስረከረክ ፖይንት ዋንጫ አትበላም። ይህንን ደግሞ ነገ ታየዋለህ። በራሳችሁ እጅ ነው ዋንጫውን አሳልፋችሁ የሰጣችሁት። ፔፕ ጋርዲዮላ እነ ቼልሲ እና ሃላንድ እነ ሴሜንዮን ነገ አይመለሱም።
ዋንጫው ሰው የሚገርም ዋንጫ ጨዋታ እናያለን። እኛ ሊቨርፑሎች ከምንም ዋንጫ ውጪ ነን። ሰው ፈታ ብለን ኒውትራል ሆነን ነው የምናየው። ነገር ግን እኔ የምቋጥረው ለሲቲዝን ነው። ሰው ጉድ ላክ ሲቲዝንስ